አዲስ ነገር ተፈጠረ። እሱም አዲሱ ነገር ምንድን ነው? እዚህ ጋር ፎቶን የምታዩት ልጅ እንግዲህ አዲስ ዩቱበር ነው። እንግዲህ ሄሉም ሼር አድርገዋለች አመሰግናለሁ ብላ ማለት ነው። ማን ነው? ምንድን ነው? ከህይወቷ ውጣላት ብሎ አልጻፈ መሰላችሁ? ጭራሽ ደግሞ ከሄሉ ህይወት መውጣት አለበት። ሄሉ የራሷን ህይወት ትኑርበት። እንዳልክ ከህይወቷ ውጣ አላለም? ዱቄታም አንተ ማን ስለሆንክ ነው እንዳልክና ሄሉን ለማለያየት ወይም ደግሞ እነሱን አብረው እንዳይሆኑ የምታደርገው? ከየት የመጣህ እንትነህ አንተ? ከየት የመጣህ እንባ ጠባቂ ተቋም ነክ እንዴ? ሆ እኔ ስንት ልፋት የምለፋው ሄሉና እንዳልክን እንደ በፊቱ ፍቅር በፍቅር ለማድረግ መሰለኝ አይደለ? አንተ ደግሞ ያብንና ሄሉን በፍቅር በፍቅር ለማድረግ ትጥራለህ ማለት ነው። እኛ ደግሞ የምንፈልገው አብዛኞቻችንም ደግሞ የምንፈልገው ሄሉዬና እንዳልክዬ አንድ ላይ እንዲሆኑ ነው። በቃ ምንም ማድረግ አይቻልም እና ከህይወታ ከሄሉ ህይወት ውጣ ምናምን ብሏል ማለት ነው። አንተ ራስህ ከነሱ ህይወት ውጣ ማለት ነው። ውጣ። አንተ የትኛውን ባጠባቂ ተቋም ነህ? አንተ የትኛው ተከራካሪ ነህ? ከየት የመጣህ ነህ? የትኛው የፍርድ ቤት አማካሪ ነህ አንተ? ሄሉና እንዳልክ አንድ ላይ እንዳይሆኑ ጭራሽ ደግሞ እያስጠነቀቀው ምናምን ከህይወቷ መውጣት አለበት። ለምን ከሷ ህይወት ካልወጣ ያብም እየቀና ምናምን ከሷ ጋር በዚህ ምክንያት እየተጣላ ነው። እሷም ደግሞ በኔ ጉዳይ ምንም ነገር እንትን አትበል ብላ መልእክት አስተላልካለት ነበረ። ግን ደግሞ ያንን ነገር ትቶ ቪዲዮ እየሰራ ነው ምናምን ብሎ ሌላ ታሪክ ውስጥ ገብቷል ልጁ ማለት ነው። እንዳልክ ከሄሉ ህይወት መውጣት አለበት። ሄሉ የራሷን ህይወት ኖራለች። ከዚህ በፊት አዎ ፍቅረኛሞች ነበራችሁ፣ ግን አልተስማማችሁም፣ ተለያይታችኋል። ስለዚህ ከዚህ በኋላ ሄሉ ወደ እኔ ትመጣለች፣ ሄሉ ጋር እንታረቃለን፣ ሽማግሌ ልክ ያገባታለሁ እያልክ ቪዲዮ አትስራ፣ ምንም ነገር ስለ ሄሉ እንድታወራ አንፈልግም ብሎ ማስጠንቀቂያ ሁሉ ነበር እንግዲህ ሲያስተላልፍ የነበረው። ምን አስቦ ነው ይሄ? የትኛውን ባጠባቂ ተቋም ነህ አንተ? ሄሉዬና እንዳልክ አንድ ላይ እንዲሆኑ የምትፈልጉ ብቻ ይህንን ቪዲዮ ላይክ በማድረግ አሳውቁኝ። እኔ ሄሉና እንዳልክ ቢመለሱ አብሮ ቢሆኑ ደስ ይለኛል። ያብ አሁንም ቢሆን እንደሚጎዳት እርግጠኛ ነኝ። አሁንም መልሶ ሌላ ጥፋት ያጠፋል ብዬ ነው የማስበው።